አንተ መልካም ሰው ነህ። ለዚህ ደግሞ እኔ ምስክር ነኝ። ኃይለኛና በጉልበት የምትተማመን ቢሆንም ልብ ግን ንጹህ ነው። እባክህ ከተፈጥሮ የተቃረነ ነገር አታርግ። ሰላም እጇን ለፖሊስ ልትሰጥ ነው። ለቃል ደግሞ ሙሉ ንብረቱን ልታወርሳት ነው። ምን? አየህ፣ አንተም ይሄ እንዲሆን አትፈልግም። ስለዚህ አንድ ላይ ሆነን እናስቆማቸው። እኔ እናንተ ብዙ ጊዜ እኔ ከሞት ሲነሳ ያየሁት ክርስቶስ ብቻ ነው። ቆይ አንቺ በምን ታምር ተነስተሽ ነው? ቆይ እንዴት መጣችሁ? ታኒ ምንድን ነው የምትፈልጉት? ተውኝ በቃ። ታኒ ምንም የማውቀው ነገር የለም። ተውኝ። አየሽ፣ ታወራለች። መንፈስ አይደለችም ማለት ነው። ወይዘሮ ሰላምን ሲያስጨንቃት የነበረ ጉዳይ አልማዝን ገድያታለሁ፣ በህይወት የለችም፣ እጅ ለፖሊስ መስጠት አለብኝ ብላ ሙሉ ንብረቷን ለቃል አሳልፋ ሰጥታ ወደ ፖሊስ ጣቢያ እጆቿን እግሮቿን ያመሩ ሲሉ እንግዲህ ብሌንዬ ልጇ እውነተኛ ልጇ አልማዜን በህይወት እንዳለች ለማሳየት ከሳሚና ከዳጊ ጋር ወደ ቤት ይዛላት ከች ብላለች። እጅግ በጣም ደስ ይላል። ሰላም ነፃነቷ ሊታወጅ እድሜ ለብሌን። ሰላም እንግዲህ ወንድሟ በኃይሉና ተንኮለኛዋና ገንዘብ ወዳጇ ቃል በጣም ሲያሰቃዩት አላስቀምጥ ብሎ በህልሟን በሆኗም ሰላማን ሲነሳት የነበረው ነገር ዛሬ ላይ ሊያበቃለትና ነፃነቷ ሊታወጅ የብሌንም ትክክለኛ የሰላም ልጅነት ሊገለጽበት ቀኑ ደርሶ በጣም ደስ የሚል ነው የዛሬው። ዳጊም ዛሬ በጣም ጥበብን ተጠቅሞ እንግዲህ እስከ ዛሬ እንደ ጠላት ተያይተናል፣ ለዛሬ እንደ ወንድማማችን እንሁን፣ ጥላቻው ይብቃን በማለት ሳሚን አሳምኖ እንግዲህ አልማዝ ያለችበትን ያሳያቸው ወዶ ወደ ቤትም ይዘዋት እንዲሄዱ አብረው ፈቅዶ እንደ ወንድምም ሆነው አብረው ወደ ሰላም ቤት እግራቸው አቀና። እጅግ በጣም ደስ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ መላው ዓለም ያላችሁ ኢትዮጵያና ኢንተርኔታችን እግዚአብሔር ይመስገን ደህና ነኝ። አደራ ክፍል 68ን አብረን እናያለን። የባለፈው ክፍል ወይዘሮ ሰላም አንድ ጠበቃ ምታ ወደ ቤቷ ያለውን ነገር ለቃል ውክልና እየሰጠቻትና እየተፈራረሙ እያለ ብሌን ወደዛ ቤት ትሄዳለች። እትዬ ምን እያደረግሽ ነው? ምን እየተፈጠረ ነው? ብቻሽን ላናግርሽ እፈልጋለሁ በማለት ወደ ውጭ ዛ ስትወጣ ምን እየተካሄደ ነው ስትላት፣ እባክሽን ኃጢአቴን ተሸክሞ መኖር ከብዶኛል፣ እጄን ለፖሊስ መስጠት አለብኝ። ነገር ግን ከዛ በፊት ለልጄ ማድረግ ያለብኝን ነገር እያደረግኩ ነው። እንዴት እንደዚህ ታደርጊያለሽ? እትዬ ብዙ ነገር ተነጋግረን አልማዝ በህይወት አለች አልሞተችም፣ በጭራሽ ይሄን ነገር ማድረግ የለብሽም። ነገር ግን ብሌን አልማዝ በህይወት አለች ብትላትም በጭራሽ አንዴ ይወስኛለሁ፣ ይሄን አሁን ልታስቆምኛትሽም። ብሌን እየባክሽ ለእኔም ለእናትሽም ከህሊና ዳ ነፃ መውጣት ስለምፈልግ ወዲያውኑ ብሌን የፈለግሽውን በቃ ማድረግ ትችያለሽ፣ የጀመርሽውን ጨርሽ በማለት ሰላም ወደ ቤት ስትገባላት አጋጣሚ የበሩ ቁልፍ ከውጭ ነበርና በሩን ቆልፋባቸው ወደ ዳጊን ለማማከር ትሮጥ ነበር። ቃልም በሩን ለመክፈት እየታገለች የሰው ኃይል ክፈቱልኝ ብትልም የሚከፍት ሲጠፋ ጠበቃውን መውጣት ፈልጎ ነበርና በቃ ችግር የለም ወይዘሪት ቃል አያስቸኩለኝም በሚላ ሰዓት ከደቂቃዎች በፊት ቶሎ ለመውጣት ፈልጋል ነበር ነው ወይስ ደግሞ ለብሌን ሲሆን ሀሳብክን የቀየርከው ወይ ደግሞ አለመቸኮል የታወቀ ሆነ ነው እንዴ? ደግሞ ብሌን ማናት በማለት ጠበቃው ይገረማል። እናት ወይዘሮ ሰላምም ኧረ እባክሽ ልጄ ለምንድን ነው የማትረጋጊው? አንቺ ሁልጊዜም እኔን አሰሚኝም ነው ወይስ ደግሞ ሁልጊዜም ለዚህ ለአንድ ገረድ ብለሽ ሁልጊዜም የኔን ሞራል ትነቂያለሽ? እያለች እንጣጥጣጥ ሲያደርጋት በጣም ከሚያስጠላው ነገር አንዷ ቃል የምትናገራቸው ቃላቶች ብሌንን ልቧ እያወቀ ብሌን ትክክለኛ የሰላም ልጅ መሆኗን እያወቀች አንድ ገረድ የሚለው ቃላቷ ሁልጊዜ በተደጋጋሚ ከአንደበቷ የማይጠፋ ይሄ ቃል እጅግ በጣም የሚያስጠላ ቃል ነው። ወይዘሮ ሰላምም ኧረ እባክሽ ልጄ ተረጋጊ ይላሉ። ቃልም ለምንድን ነው የምረጋጋው? እሷ እኮ የኔን ህይወት ለማበላሸት ስትል ነው በር ቆልፋብን የሄደችው። እንዴት አንድ ገረድ በር ዘግታብን ትሄዳለች? በማለት ጭራሽ የሚሰራትን ያሳጣት ነበር። ነገር ግን ወይዘሮ ሰላም ልጇ ትክክለኛ ልጇ ማንነቷን ባታውቅም ብሌን የሰላም ልጅ መሆኗን ራሷ ቃል ታውቀዋለች። የራሷን ህይወት ያበላሸችባት ራሷ መሆኗን እያወቀች ነገር ግን ብሌን የሷን ህይወት እንደምታበላሸው አድርጋ ትናገራለች። እጅግ በጣም የምትገርም ሰው ናት። ይቺ ባብ መጀመሪያ የሆነ ነገር እንደምታደርግ ገብቶ የነበረ እያለች መጥፎ ቃላቶች ስትናገር፣ ወይዘሮ ሰላምም ብሌን አንቺ እንደምታያት ልጅ አይደለችም፣ እሷ በጣም መልካም ቅን ልብ ያላት ልጅ ነች። እናቷ ሄዳ ነው ትመጣለች፣ እስክንመጣ እንጠብቃት፣ ምንድነው ችግርሽ እያለች ወይዘሮ ሰላም በተደጋጋሚ ትነግራትም፣ አንቺ ሁል ጊዜም ለእሷ እንደተቆረቆርሽ ነው፣ አሁኑኑ ትምጣ ንገሪያት በፍጥነት በማለት እሷ ሀሳቧ ወደ አልማዝ እንዳትሄድ ስለሆነ በጣም ተበሳጭታለች። ችግር የለም ወይዘሮ ቃል ደርሳል፣ እዚህኛው እስከዛ ድረስ እየተጫወትን ጠብቃት። ወይዘሮ ሰላም ከተገናኘን ብዙ ጊዜ ሆነን ከእናቴ ጋር እኮ ስትለያዩ ግንም ካየሁሽ ቆየሁ በማለት ነገር ግን ቃል ልታናገራቸው ሁላ በጭራሽ ጊዜ ልትሰጣቸው አልወደደችም። ያልተገቡ ቃላቶች መናገሯን ትቀጥላለች። አሁንም ደውለሽላት ወደዚህ በፍጥነት ካልመጣች እያለች ወይዘሮ ሰላም መጨቅጨቋን ትቀጥላለች። ቃል ወይዘሮ ሰላም እሺ እደውልላታለሁ ሲሉ ቃል ብሌን ምን ልታደርግ እንደሆነ ገብቶኛል፣ አልማዝን ይዤ ልትመጪ ነው፣ በስንት መከራ ያገኘሁትን እድል ታበላሽ ነው አይደል እያለች ብቻዋን ታንጎራጉር ነበር።
የእውነት ይሄን ካደረግሽ እገልሻለሁ ብሌን ጠብቂኝ እያለች እጅግ በጣም ስትበሳጭ ፊቷ ላይ ያነቡ ነበርና ወይዘሮ ሰላም ቆይ ግን የዚህን ያክል ምን ሆነሽ ነው እንደዚህ የተበሳጨሽው ትል ነበር ወይዘሮ ሰላም። ወይዘሮ ሰላምም ቆይ የዚህች ልጅ ሀሳቧ ምንድን ነው? ምንም እየገባችኝ አይደለም። ጉዷን አላወቀች። ወይዘሮ ሰላምም ጭቅጭቅ ሲበዛባት ወደ ብሌን ትደውላለች። ብሌን ስትል ሜቴ ቃል ደግሞ በጣም ትበሳጫለች። ደግሞ እንዴት ነው የምታናገራት ትላለች። እናትና ልጅ መሆኗን እረስታለች። ምንም እንኳ ወይዘሮ ሰላም ብሌን ልጇ መሆኗን ባታውቅም ነገር ግን ልጅን ትመስኛለች ትላለች። ብሌንም በአንድ ወቅት ሳሚ እናቷ እንደሆነች አስረግጦ ነግሯት ነበር። ነገር ግን ከዲኤንኤ በኋላ ብሌን የሰላም ልጅ ነኝ ብላ የሚለውን ውስጧን በጭራሽ ነገር ግን ማንም እናቷን ባትሆንም ሰላም ስትጎዳ ማየት በፍጹም ስለማትፈልግ አሁን እጇን እንዳትሰጥ ለፖሊስ እንግዲህ አልማዝን ለማገናኘት ህሊናዋ ሰላም እንዳገኝ ያደረገችው ጥረት እጅግ በጣም የሚገርምና ደስ የሚል ነው። የእናትና የልጅነት ፍቅሯን በትክክል ልቧ ስለሚነግራት ምንም እንኳ ዲኤንኤው የማያሳምን ነገር ቢያሳያትም ነገር ግን የቃልን ተንኮል ሁሉም አልተረዱትም። ምንም እንኳ ተንኮለኛ መሆኗን ቃል ብታቅም ብሌን ነገር ግን የኔን ጸጉር ወስዳ በሷ ምርመራ ውጤት ቀይረዋለች የሚለውን ነገር በፍጹም አላሰበችም። የሳሎንን በር ቆለፍሽ እንዴ ትላለች ወይዘሮ ሰላም። ቆለፍኩት እንዴ እንጃ ቸኩዬ ስለነበረ እስቲ ኪሴ ውስጥ ይው በችኮላ ቆልፈሽ ሄደች ከሆነ እህትዬ በጣም ይቅርታ ሳላውቅ ኪሴ ውስጥ ከትቼው መጥቼ ነው። እኔም እንደዛ እንደሚሆን ገምቼ ነበረ። ትቆያለሽ እንደ ብሌንዬ ትንሽ ስራ ስለያዝኩ ነው እንጂ እመጣለሁ ስራ ያስጨርስ። እሺ ስራሽ ስጨርሽ ነኝ የኔ ልጅ። ለምንድን ነው ደግሞ ስራዋን እስክጨርስ ምን ጠብቀው? አሁን ይዛው ትምጣ። በቃ ራሴ ላናግር በማለት ስልኩን ትቀበላለች ከወይዘሮ ሰላም። ቃልም የሰላምን ስልክ ተቀበላ ወደ መኝታ ቤት በመሄድ የደበቅኩትን ማንነቴ እንዳወጣው እያስገድርሽኝ ነው። ስለዚህ አሁኑኑ ብትመጪ ይሻልሻል በማለት ከዚህ በላይ መጥፎ መሆን ትችያለሽ እንዴ? ከዚህ በላይ ሌላ መጥፎ አለ እንዴ? የሚል ነበር የብሌን መልስ። ዙሪያ ጥምጥም ሄድሽን ትተሽ በግልጽ ለምን አትነግሪኝም? ምን እንደፈለግሽ በግልጽ ተናገር። አሁኑኑ በሩ መተሽ ከፈችልን። አልመጣም መቼም እንዳታሰቢው። ከዛ ቤት እስኪ ወጥተሽ አሳይኝ። ምንም የፈረደበት መጥፎ ቃላት ገረድ የሚለውን በተደጋጋሚ ትጠቀመዋለች። ቃል እጅግ በጣም ከመጣለው ነገር አንዱ በእውነት በተደጋጋሚ ይሄን ነገር ስትጠቀመው በጣም ያስጠላል ማለት ነው። እንግዲህ እሷ የተናገረችውን የሚደጋገምኩት እንግዲህ እሷ ያለችው ነገር ስለሆነ እጅግ በጣም ግን ያሳዝናል። ማለትም ታናድዳለች ቃል እዚህ ጋር ይሄ ገረድ የሚለው ቃል ለምን ነው የማታቆመው? ምክንያቱም የብሌንና የሰላም እናትና ልጅነት ልቧ እያወቀ ለምንድን ነው ይሄን በእርግጥም ብሌንን ለማንቋሸሽና ዝቅ አድርጎ ለማየት ለማሳየት ያክል ስለምትጠቀምበት ራሷን እንደ ልጅ አድርጋ በዛ ቤት እንግዲህ ስለቆጠረችው ብሌንን እንደ ቤት አገልጋይ እሷን እንደ ልጅ አድርጋ ስለሆነ እናትም ስለማታውቅ እንግዲህ አሜን ብላ ተቀብላ ምንም እንኳን ልቧ ብሌንን ቢወዳት እናትም ነገር ግን ልጇ እንዳልሆነች ስለሆነ የምታውቀው ልጄ ናት ብላ ብታምንም ቃልን ነገር ግን ደግሞ የምታደርጋቸው ነገሮች ደግሞ የኔ ልጅ ናት የሚለውን ባያሳምናትም ነገር ግን ደግሞ ያው ልጄ ናት በሚለው በዲኤንኤው ልጄ እንዳትጎዳብኝ የሚለው ነገር ስላለ መጥፎ ቃላትም ከአንደበቷ ሲወጣ እጅግ በጣም እየተበሳጨችም ቢሆን ያው እንግዲህ የምታደርገው ግራ እየገባት ምንድነው እቺ ልጅ የምትሆነው ነገር ምን ለማለት ምን ለማድረግ ፈልጋ ነው የሚለው ቢያሳስባትም ነገር ግን ደግሞ ልጄ ናት የትጥላታለሁ ለማንስ አሳልፌ እሰጣታለሁ እናት አይደለሁ እንግዲህ የሚገባትን ከማድረግ ውጪ የሚለው ነው ሰላም የሚያሳስባት። ቃል ወደ ሳሎን በመመለስ አልመጣም ብላ ጆሮ ላይ ዘጋች በማለት መቼም አይከፈትላችሁ በጭራሽ ብሌን እንደዚህ አትልም እንደዚህ አታደርግም በማለት እስኪ ላውድ ላይ አድርጊና እኔ ላናገራት ትላለች። ብሌንም ሰላም የምትሰማ አልመሰላትምና ቃል እባክሽ ምንም ብታደርጊ ከዛ ቤት አትወጫትም በከንቱ አትርገሚ የሚለውን ቃል ወይዘሮ ሰላም ስትሰማ እንዲሆን ብለሽ ነው እንዲያደረግሽው በማለት በጣም በብሌን ትበሳጫለች። ብሌን ምንድን ነው የምሰማው? ሆን ብለሽ አውቀሽ ነው እንዲያደረግሽው በማለት ወይዘሮ ሰላም በጣም ተበሳጭታ ተናገራለች። አውቀሽ ነው እንደዚህ ከተሸርሽው? አዎ ትዬ አውቄ ነው። ለምን ብሌን? የኔ ህይወት እንዲበላሽ ፈልጋ ነው አይቺ ምቀኛ በማለት ቃል አሁንም ትንጣጣለች። እትዬ ምክንያቱም ብነግርሽ ስለማታምኝ ምክንያቱም ደግሞ ራስሽ ባይንሽ አሳይሻለሁ። ብሌንም አሁን በፍጥነት መተሽ የሚወጣ ሰው አለ በሩን ክፈች ስትላት ወይዘሮ ሰላም እትዬ ይቅርታ አድርጊልኝ፣ ምናልባት ንቀት ሊመስልሽ ይችላል። አንቺ በውሸት ታውረሻል። እየተፈጠረ ያለው ነገር ደግሞ አያልገባሽም። ብነግርሽም አትረጅኝም። ስለዚህ በአይን አሳይሻለሁ። ያኔ ልታምኝ ትችያለሽ። ይህን ሁሉም አድርገው ለአንቺ ብዬ ነው። ባደረግኩት ነገር እያዘብሽብኝ ቢሆንም ነገር ግን ልከፍትልሽ አልችልም። እኔ እንደ ልጅ ማድረግ ያለብኝን ነገር ማድረግ ስላለብኝ በአይንሽ ላሳይሽ ነው በማለት ብሌን ቃልን ከሰላም ስልኩን በመቀማት አሁን የምትቀባጥረውን ትተሽ በፍጥነት እና ይክፈች ትላለች። ቃል እንግዲህ ለፈለገ ነገር ቢሆን እኔ አሁን አከፍትልሽም መቼም የምታደርጊው ነገር አይሳካልሽም በማለት ስልኩን ጆሮዋ ላይ ትዘጋለች። ብሌን ደግሞ እኛ ላይ ስልክ ጆሮአችን ላይ ዘጋች። ቃልን በሩ ለመገንጠል መዶሻም ታስተታገል ጠበቃው ሰውዬ ወይዘሮ ሰላም እውነቴን ነው የምልሽ እንደዚች አይነት ግልፍተኛና ስሜታዊ የሆነ ሰው አይቻላቅም፣ የሆነ ልጅ አይቻላቅም። እኔም ለራሴ እንደዚህ ለምን እንደሆነች ግራ ገብቶኛል ትላለች ወይዘሮ ሰላም። ወይዘሮ ሰላምም ቆይ ምንድነው ይሄ በር መቆለፉ አንቺን ያስጨነቀች? አቶ ሰለሞንም ወደ ስራ አለበት ወደ ስራ ይሄዳል፣ እኔም ስራ አለብኝ። አንቺ እዚህ ተጎልተሽ ነው እንዴ? ምንድነው ይሄን ያስጨነቀች? መሄጃ የለትም እያልሽ ነው እንዴ እናቴ? አዎ ምን መሄጃ አለሽ? እስኪ ካለሽ ንገሪኝ። ብሌንና ዳጊም ሳሚን ሲያገኙት አልማዝ እንዳለች እንድትነግረኝ ነው ስትለው የማውቀው ነገር የለኝም ሳሚ መልካም ሰው ሁኛለሁ ብለኛል አይደል? እኔ መልካም የሆንኩት ለአንድ ሰው ነበረ። አሁን ያ መልካምነት ለሷ ደግሞ አይገባትም በማለት ጥሎ ሊሄድ ሲል ሳሚ አንተ እኮ መልካም ሰው ነህ፣ ምንም እንኳን ኃይለኛና በጉልበት የምትተማመን ቢሆንም እባክህን በማለት ዳጊ እባክህ ምንም እንኳን እንደዚህ ኃይለኝነት ብታበዛም ነገር ግን ውስጥህ ልብ ንጹህ ነው። ሰላም እጇ ለፖሊስ ልትሰጥ ነው። ንብረቷን ደግሞ በሙሉ ለቃል ልታወርሳት ነው።
ስለዚህ እባክህ ከተፈጥሮ ተቃራኒ የሆነ ነገር አታድርግ። ምንም እንኳን እንደ ልማዱ ሳሚ የዳጊን ጉሮሮ አንቆ ቢይዘውም ነገር ግን ይሄን ነገር ሲነግረው ልቡ መለስ አለ። ዳጊ እጅግ በጣም ፍቅር ነበረ። የሆነ ጥበብን ተጠቅሞ እስቲ ለአንድ ቀን ወንድምና ወንድም እንሁን፣ እስኪ በቀሉና ጥላቸው ይቅርብን፣ ለዛሬ ወንድም ሆነን በአንድ እንሄድና ሰላምን ከስርና ንብረቷን ከማውረስ እናድናት፣ አልማዝን ይዘንላት ወደ ቤቷ እንሂድ በማለት እንግዲህ ሳሚን አሳምነው ዳጊም ወዲያው ልቡ መለስ ብሎ ሰላም እጅ መስጠቷን ወይም ደግሞ እጅ ልሰጥ መሆኑንና ቃል ንብረቷን ልትወርስ መሆኑን ሲሰማ ወዲያው ልቡ መለስ ይላዳል። እኔ እናንተ እኮ ብዙ ጊዜ ተጣልተናል፣ ተደባድበናል። እስኪ ለአንዴ እንኳን ወንድምና ወንድም ሆነን እስኪ ባንድ ሆነን እናሳያቸው፣ እስኪ ቃልንም እናስቁማት፣ የአንዲት ምስኪን ሴትዮ ህይወትን እናድንላት፣ እኔ እናንተ ለዛሬ ወንድማማቾች እንሁን፣ ጥላቸው ይቀን በማለት እንግዲህ ዳጊ በጣም ጥሩ ነገር አድርጓል። ሳሚም ወዲያውኑ ልቡ ተሰብሮ ወደ አልማዝ ወዳለችበት አምርተዋል። ብሌን አፈቅራታለሁ ትላለህ አይደለ? እንግዲህ ብሌን የእውነት ከልብ የምታፈቅራት ከሆነ ነገር ግን ለሷ ስትል ምንም ነገር ማድረግ ትችል ነበር በማለት አሳምነውታል። እሱም ወዲያውኑ ወደ አልማዝ አምርተዋል። መንገድ ላይ ሲሄዱ እንግዲህ ፊት ለፊት እሷም ጥቁሯን ተሸፋፍና ማንም እንዳያያት ስትጓዝ መጀመሪያ ያዩት ዳጊና ብሌን ነበሩ። ከኋላ ደግሞ ለማምለጥ እነሱን ስትፈልግ ከኋላ ከጀርባ ደግሞ ሳሚ ሲመጣ አልማዝ እንግዲህ በነገሩ ተስማምታ ወደ ሰላም ቤት አምርታ ነበር። ነገር ግን ያተንኮለኛ ባለሴራው እህቱን አይደለም ለሌላ ሰው ለእህቱ ለማይመለሰው መንገድ ላይ አግኝቷቸው ሽጉጡን መዞባቸዋል በስተመጨረሻ። ነገር ግን ሳሚ እንግዲህ ብሌን ላይ እንደሆነ ጥላቻውን የሚያነሳው በማለት ወይም ደግሞ ብሌንን ሊጎዳት ይችላል በማለት ብሌንን ለማዳን ብሌንን ከጀርባው አድርጎ እሱ ፊት ለፊት ሰጥቷል። ለሽጉጡ ደረቱን ሰጥቷል። አልማዝ ላይ ነው ወይስ ብሌን ላይ ነው ወይስ ሳሚ ላይ ነው የሚተኩሰው? ሰውየው ማንንም ባይጎዳ ደስ ይላል። በእርግጥም እነሱ 4 ነበሩ። ነገር ግን እነሱ በባዶ እጅ፣ እሱ ሽጉጥ ይዟል። ሁልጊዜም ሽጉጥ ይዞ ነው የሚዞረው። መቼስ ተንኮለኛ ባብ የሆነ ሰውዬ በጣም ያሳዝናል። አንዳቸውን ባይጎዱና እነሱ አሸንፈው ብናያቸው ደስ ይላል። ቃልና በኃይሉ አፍረው ብሌንና ሰላም እናትና ልጅ ነው። ሳሚና ዳጊም እንደ ወንድም ሆነው እንግዲህ ጥላቻቸው እዚህ ላይ ቆሞ ብናያቸው ደስ ይላል።